ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናቸው ወይ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞችም ክርስቲያኖችም በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ እንግዲህ እኛ ጋር ያለውን ገበያ ነው ማሳያችሁ። ትናንትና ሰኞ ነበረ ፍየሎቹን የገዛ ነው። የዛሬ ሳምንት ነው ፍየሎቹ የተገዙት። ሊወደድ ይችላል ተብሎ ያው ቪዲዮን ቀርጬ አስቀምጬው ነው ማሮቼ። እነኚህ ሁለት ፍየሎች እንደምታዋቸው ትንሽ ይሄንኛው ማለት ነው ይሄ ነጣ የሚለው ትንሽዬ ነው። ያንኛው ጥቁሩ ደግሞ ትንሽ ከፍ ያለ ነው። ዋጋቸውም ትንሽ ይለያያል ማለት ነው። ጥቁሩ የተገዛው 12,000 ብር ነው። ቀረጥ 500 ብር ተከፍሎበታል። ቀረጥ ከገበያ ሲወጣ ማለት ነው። ገዝታችሁ ስትወጡ ቀረጥ አለ፣ 500 ተከፍሏል። ነጩ ደግሞ እቺ ደግሞ ዳለቻዋ ማለት ነው። እሷ ደግሞ 9,000 ነው የተገዛችው። 500 ቀረጽ አላት ማለት ነው። ማሮቼ ይሄን ይመስላል። ሁለቱ አንድ ላይ ወደ ብቻ 22,000 ጨርሰዋል ማለት ነው። አሪፍ ነው። ስጋ አላቸው እንትኖቹ ፍየሎቹ በጣም ስጋ አላቸው። ቆንጆች ናቸው እህቶቼ። እንግዲህ ዛሬ ይገባሉ ማለት ነው። ዛሬ ማስከኛለን ይመጣሉ፣ እየመጡ ነው። እኛም እየተደዋወልን ነው። የሽንኩርት ገበያ ደግሞ በጣም አሪፍ ነው። ትናንትና ነበር ገበያው የሽንኩርት ገበያ። እኔ እናቴ ቤት የለችም ነበር። ቤት ጥዬ ለመውጣት ትንሽ ከበደኝ እና ገበያው መለጠኝ። እመጣለሁ ብላ ነበር፣ አልመጣችም። ለቅሶ የቅርብ እንትን ያኔ የኛ ቤተሰብም ባይሆንም የእህቴ እናቴ ልጅ አለች። የእሷ አክስቷ በአባት አንገናኝም። የእሷ አክስት ሞታ ነበር። ወደዛ ለቅሶ መታራ ሄዳ ነበር እናቴ። አሁን ነው የመጣችው። እንትን ገበያው መለጠኝ። ያው ከጉልት ነው ወጣ ብዬ ገዛዝቼ የመጣሁት። 6 ኪሎ ሽንኩርት የገዛሁት በ600 ብር ነው የገዛሁት። እንግዲህ ቆንጆ ሽንኩርት የሚባለው ወይም ደግሞ ደረጃ ያለው ሽንኩርት ማለት ድቅቅ ያላለው ቆንጆ ሽንኩርት በ6 ኪሎ ነው። በኪሎ በ100 ብር ያው ትንሽ ተወዱ ይሁን አልተወደደ አላቅም። ለኔ አሪፍ ነው ብያለሁ። ቲማቲም እንደምታው 3 ኪሎ ቲማቲም ነው የገዛሁት። 3 ኪሎ ቲማቲም 300 በ120 ብር ሂሳብ ነው የገዛሁት። ያው ትናንትና ገበያ መልጦኛል። ትናንትና እስከ 100 ብር ተሸጧን አሉ የገዙ ልጆች ነበሩ። ቤትዬ ለመውጣት ትንሽ ከበደኝ። ደግሞ የእህቴ ልጅ አለ ያምታውት ማለት ነው እና ለዛ ነበር ያልወጣሁት። ልጆቹ ደግሞ ፈተና ነበረባቸው፣ ትምህርት ቤት ሄደው ነበረ። በቃ ተውኩት። እና ቃሪያው 360 ብር ነው የጨረሰው። ድንቿ ደግሞ 200 ነው የተገዛችው። ቃሪያው ርካሽ ነው። ቃሪያው የተገዛው 60 ብር ነው። ቃሪያው የተገዛው ከቀይ ስሩ 70 ብር ነው። እዚህ ጋር ደግሞ ካሮት አለች 50 ብር ነው የገዛዋት። እዛ ጋር ጥቅል ጎመን አለ። ጥቅል ጎመኑ ደግሞ 70 ብር ነው የተገዛው። ድንቹ 200 ብር፣ ቲማቲሙ 360 ብር፣ ሽንኩርት 600 ብር፣ ቃሪያ 60 ብር፣ ቀይ ስር 70 ብር። ገበያው ይሄን ይመስላል ማሮቼ። ደህና ነው የምለው። ይሄን ያህል እንትን የሚልም አይደለም። ወላሂ ደህና ነው አልሐምዱሊላህ። በረካ አለው ቤት ውስጥ። ሎሚ ምናምን ነገር እናቴ ከመታራ ገዛዝታ መታለች። እሷ ስትመጣ ማለት ነው። ጠዋት ነው የመጣቸው። ለቅሶ ሄዳ ነበረ እና ትናንትና እናቴ ለቅሶ ባትሄድ እኔ አያመልጠኝም ነበር ገበያው ማለት ነው። ገበያ አለ። ያው ጉልትም ገበያ ነው። በጣም ትላልቅ ጉልት ነው ጉልቱ። ግን ያው የዋናው ገበያ ሰኞ አመለጠኝ። ያኔ ሁሉም ከሌላ ቦታ መጥተው የሚሸጡበት ማለት ነው። ከሌላ ስትላይ ከመታራ ከምናምን ሁሉም እየመጡ ካሉበት አካባቢ እየመጡ የሚገበያዩበት ገበያ ነበረ። አመለጠኝ። ርካሽ ነበር። ሽንኩርት ራሱ ርካሽ ነበር አሉ። እስከ 70 ብር ይገዛዋሉ። ኪሎ 70 ብር ይገዛዋሉ። እዚህ ጋር ደግሞ እንጨት ማለት ነው። አሁን እሱ እንጨት በዚህ ጋር ያዞራን ተሸክመው ማለት ነው። በ500 ብር ነው የገዛሁት። እንጨት ሊጣቅጥነና እንጀራ ይጋገራል። ኢድ ነገር አይደለም፣ አረፋ ነገር አይደለም። እና ያው እንግዲህ ልብስም አንዳንድ ነገሮች ልናጣጥብ ነው፣ ቤት ልናጸዳ ነው። በረንዳው ራሱ በጣም ቆሽሿል። ቀይ ስሩና ጎመኑ እንግዲህ የገዛዛው እህቶቼ ልንቀበልበት ነው። እዚህ ጋር ውሃ እየሞላን ነው። ውሃ እዚህ ጋር ሃይላንድ እያጠብን ነው። እየሞላን እያስገባን ነው እላችኋለሁ ማሮቼ። እንግዲህ ያለበት ሰው እንግዲህ ያው ፏ ብሎ ነው የሚቀበለው። ቤታችንን ፏ አድርገን እንቀበላለን። እዚህ ጋር አንድ ነገር ላሳያችሁ ነው።
ባለፈ ለታ ሌባ ገብቶ ነበርና ያው ውስጥ አልገባም። አልሐምዱሊላህ ተንጠልጥሎ ሊገባ ማለት ነው። ያ የምታዩት ቤት ሰውዬው ወደ 2 ዓመቱ ሰርቶት የለም እና የሆነ ሰው አሁን ትንሽ አይምሮውን የሚያመው ሰው ይኖርበታል አሉ። አስቀምጦት ሄዶ ማለት ነው። እና ይሄ አጥሩ የኔ ነው አጥሩ። እነሱ ዛኔያስ አጥር ስር ማለት ነው ከግቢያቸው ድንጋይ ቆልለዋልና ድንጋይ ቆልለው በዛ ጋር ድንጋዩ ላይ ተንጠላጥለው እዚህ ጋር ደግሞ መሰረት አለ፣ ሌላ ቤት ሊሰራ ማለት ነው። መሰረት አለና መሰረቱ ቅርብ ሆኖለታል። ተንጠልጥሎ ሊገባ ሲል ዙቤር አጋጣሚ ለሽንቱ ሲነሳ ማለት ወደ ሽንት ቤት ሲሄድ ወላሂ ነው የምላችሁ አየው ሌባውን። ከዛም ማየ ቆንጨራውን አቀብኝ አለ፣ ገጀራ ማለት ነው። አቀብኝ አላት እናቴን። ይሄ እንግዲህ የእናቴ ሱቅ ነው፣ ፍሪጅም ውሃም የሞላ ነው። እና አቀብኝ አላት። እናቴም ቆንጨራዋን በሯን ከፍታ ስትወጣ ሰጠችው። በቃ ተሯርጦ ሌባውን ማመለጠላችኋልና አሁን አሳጥር እያሉኝ እንግዲህ ወደ 100 ምናምን ቡልኬት ጨርስብሻል ላይ ድረስ ብለውኝ እሱን እንትን ለማለት ለማሳጠር ሲሚንቶም ትንሽ ተወዷን፣ አሸዋ ግን አለኝ እኔ አሸዋለኝ። ሲሚንቶ አንድ ጨርሳ ወይ አንድ ኪስ ማለት ነው 2 ኩንታል ማለት ነው። አንሾቹ 50 2 ማለት ነው፣ ወይም ደግሞ 100 ማለት ነው ይጨርስብሻን ብለውኛል። እስከ ላይ ድረስ ግጥም ላረገው 100 ቡልኬት ይፈጅብሻን ብለው እና ይሄን ይመስላል እንግዲህ አላወጣን። ደጅ ነው የምናድረው፣ ሙቀት ስለሆነ ደጅ በረንዳው ላይ ማለት ነው፣ እዛ ላይ ነው የምናድረው። አሁን ከዛን ቀን ሰዓት ጀምሮ እንትን እያለ ነው፣ መብራት አናጠፋም። እንዳለ ግቢ ውስጥ ብዙ መብራቶች አሉ እና በቃ አናጠፋም እላችኋለሁ። ያኔ መብራት ካለ ምናምን ነገር ሌባ አይዳፈርም። ያውኛም ብለው ያስባሉ። መብራት ስታጠፉ የግቢ መብራት አታጥፉ። የግቢ መብራት ማጥፋት ጥሩ አይደለም። የግቢ መብራት ካለ ያውኛል ብለው ስለሚያስቡ አይገቡም፣ አይዳፈሩም። በጣም አስቸጋሪ ነው ሌባ ወላሂ። እና ብዙ ሰዎች በረንዳ ላይ እያደሩ እዛ አካባቢ ማለት በጣም እየተዘረፉ ነው። ስልካቸውን ይዘው እንትን ይሉና አሁን ስልክ ቤት ነው እንጂ የሚቀመጠው በረንዳ ላይ ይዛችሁ እንዳትሉ፣ ውጭ የምተኙ ልጆች ማለት ነው። ቁልፍልፍ አድርገን ቁልፉ ራሱ አጠገባችን አናስቀምጥም። የሆነ ቦታ ላይ ነው የምንደብቀው፣ ጭራሽ የማይገኝበት ቦታ ማለት ነው። ራሳችን በሆነ ነገር እናስቀምጠን በምልክት ጠዋት ስንነሳ ቁልፋችን አንስተን የግቢውን መብራት እናጠፋለን። በቃ ከዛ እንደዛ ነው እንጂ የምናደርገው እንደዚህ እንትን አይባልም። ቁልፍ ምናምን ቁልፍ ተቆልፎ አጠገባችሁ ቁልፍ አይቀመጥም። የሆነ ነገር ማደንዝዣ ነገር አላችሁ፣ አፈር ነው ምናምን ነገር ብቻ እንደዚህ ያደርጋሉ። ብዙ ሰዎች ያው እዛ አካባቢ ስለተዘረፉ ያንን ቤተሰቦቼም እንደዚህ ብለው ስለነገሩኝ ፈራድ ነው፣ ሰው ነኝ እላቸዋለሁ። ማሮቼ እንግዲህ ይሄን ይመስላል። ኢንሻአላህ አሳጥሬ ደግሞ አሳያቸዋለሁ። እስከ ላይ ድረስ ነው የሚታጠረው።